ልደቷ ነበርና ሃፒ በርዝዴይ አላልኳትም። ቤተሰብ ሃፒ በርዝዴይ በሏት። እሺ አመሰግናለሁ። ሰላም። እንዴት እድሜ መናገር ድፍረቱ አለሽ? ሴት ልጅ እድሜና የወንድ ልጅ ደሞዝ አይጠየቅም። ቤተሰቦች ራሱ ያውቃሉ። አይጠየቅም። ችግር አለው እድሜውን ብትናገር? ቤተሰብ እንኳን ለኢድ አልፈጥር በዓል ለሰላም አደረሳችሁ። ነገ ነው መሰለኝ በዓሉ። ኢድ አልፈጥር ሚናል አይዲ ይባላል። ከዛ ሚናል ዘይፋይ ነው ምናምን ይላል። ኢድ አልፈጥር ዛሬ ልደትሽ ነው የተወለድሽበት ለኔ ደስታ ሲያስብ አንቺን የሰራበት እናት አጋርህ አማካሪ ብሎ አንቺን ፈጠረልኝ ከጎን ያስተካክሎ እናትዬ በፈጣሪ ፍቃድ ፍቅርን ሲያድለኝ እንዳመሰግነው እወን አንቺን ሰጠኝ። ተከበራችሁ የሄና ፋሚሊ ቤተሰቦች እንዴት ቆያችሁልኝ? ቤተሰብ እኔ በጣም ደህና ነኝ። ከብዙ መጥፋት በኋላ ዛሬ ተገኝቻለሁ። ቤተሰብ እንኳን ለኢድ አልፈጥር በሰላም በጤና በፍቅር አደረሳችሁ አደረሰን። ሚናል አይዲ ብያለሁ። ቤተሰብ እንግዲህ ጾሙን እንግዲህ አላህ የጦርነት የሚረግብበት ያድርግልን። ቤተሰብ በእኔ ጉዳይ ብዙዎቻችሁ ተጨንቃችሁ በጣም ተጠባችሁ ነበር፣ በኮመንት አይቻለሁ። እናንተንም ያላችሁበትን ሁኔታ በተለይ ማዳም ቅመሞች በጣም አስከፊ ጊዜ ላይ ነው ያላችሁት። እውነት በጣም ሰው ከጎናችሁ ሊሆንበት የሚገባው ሰዓት ላይ ነው ያላችሁት። ጦርነት ነው ያላችሁበት ቦታ እና እግዚአብሔር አለ። እውነት እኔ የማይታለፉ የሚመስሉ በጣም በቃ ማለት ታለፉ። ብቻ እነዛ ጊዜያቶች እግዚአብሔር ይመስገን። ችዩን የመሰለች ሴት ክርስቶስ ከጎን የሰጠኝ በጣም ነው ማመሰግናት። እህት ከእህትም በላይ ከእናትም በላይ የሆነች ትልቅ ሴት ነች። እውነት እኔ የኪዩን ውለታ እንዴት እንደምከፍለው አላቅም ቤተሰብ። ከዛ በመቀጠል የእናንተን ውለታ ማለት በቃ በችግሬ ሰዓት ትቸገሩልኛላችሁ፣ በደስታዬ ሰዓት ትደሰታላችሁ። የኔ እንደዛ መሆን አስከፍቷችሁ ነበር፣ አመሰግናለሁ። ስራ አግኝቻለሁ፣ እግዚአብሔር ይመስገን። ብቻ ይኸው እንግዲህ በአዲስ መንፈስ የባንክ ቤት ማናጀር መስዬ ነው ዛሬ መጣሁትኝ። ቤተሰብ ብቻ እንኳን አደረሳችሁ። ያልፋል፣ እውነት ጦርነቱ ያልፋል። ዛሬ መጣሁትኝ ለወይዘሪት ኪዩ ከባድ ስጦታ አለኝ። ያው እንደምታውቁት ኪዩ ከትላንት ወዲያ ልደቷ ነበር እና ከኪዩ ጋር ከተገናኘን ቆይተናል። በእውነት የልደቷ ቀን አላገኘኋትኝም፣ ትላንት አላገኘኋትኝም። እንደውም ዛሬ ጠዋት ተደዋውለን ነበረ፣ አልቻለችም። ከዛ ግዴታ መገናኘት አለብን ብዬ ምናምን ጓብዬባት ነው ራሱ የጠራኋትኝ። እንኳን አደረሰሽ ኪዩዬ፣ እንኳን ተወለድሽልኝ፣ እንኳን እግዚአብሔር ለዚህ ቀን አበቃሽ። ቀሪ ደግሞ ከዚህ በኋላ ብዙ ልደቶችሽን የምታከብሪባቸውን ጊዜያቶች ፈጣሪ ያብዛልሽ። በእውነት ሌላ ምንም አልልም። እግዚአብሔር እንደው ቀሪ ዘመንሽን ይባርከው። ይሄት ለእሷ የተገዛ ትልቅ ስጦታ ነው። ስጦታውን ማየት የሚፈልግ ሰው እስከ ቪዲዮ መጨረሻ መቆየት አለበት። ቤተሰብ ሂዷ፣ ቤተክርስቲያን እየሄዳችሁ ነው፣ ሂዱ እና ቤተሰብ ያው እንደምታዩት ልጆች ናቸው እየረበሹኝ ያሉት። እንዲህ ነው ስንቀርጽ ምናምን እየቆሙ ያዩናል። ይቅርታ ቤተክርስቲያን ሰንበት እየሄዱ ስለሆነ እንዲቆሙ ስላልፈለኩኝ ነው። እና ቤተሰብ በድጋሚ እንኳን ለኢድ አልፈጥር አደረሳችሁ። ኪዩዬን ሃፒ በርዝዴይ በሉልኝ። ሃፒ በርዝዴይ፣ እንኳን ተወለድሽ በሏት። ጾሙስ እንዴት ነበር? ይከብድ ነበር ወይ? አሸወይና ነው ወይ? ጾሙ ጥሩ ነው ወይ? እሱንም ጠይቋት። ማለት ጾሙ ጥሩ ነው፣ እሱንም እንግዲህ ኮመንት ላይ የምታሳውቁኝ ይሆናል። ጾሙ ከባድ ነበር ወይንስ አይደለም? ጾሙ ቀላል ነው ወይንስ ከባድ ነው የሚለውን አሳውቁኝ። ያው ለድህነት አይደለ የተጾመው፣ ለሀገር ለሰላም እና ፈጣሪ ጾሙን ተቀብሎ ሀገራችንን ሰላም ያደርግልን፣ ዓለማችንን ይጠብቅ፣ እናንተንም በያላችሁበት ይጠብቅልኝ። ቤተሰብ ያው እንግዲህ የኪዩን ሪአክሽን የምናየው ይሆናል። ይሄንን የመሰለ ስጦታ እንግዲህ ማን ነው እስቲ ማየት ማይፈልግ የለም ብዬ አስባለሁ። ከብዙ መጥፋት በኋላ ነው የመጣሁት ቤተሰብ እንደሚታወቀው እና ቪዲዮን ስትጀምሩ እባካችሁ ላይክ፣ ሼር፣ ሰብስክራይብ አድርጉት። በእውነት በጣም ማለት 10 ምናምን ቀን ሆኖኛል። 10 ምናምን ቀን ደግሞ በጣም ሎንግ ታይም ነው፣ ዩቱብ ይረሳዋል እና እናንተ ላይክ ስታደርጉት ቫይራል የመውጣት እድሉን ያሰፋልኛል ዩቱብ። እስከ ቪዲዮ መጨረሻ አብራችሁ ትቆዩ ዘንድ በአክብሮት ተጠይቃችኋለሁ። ቤተሰብ እንዳልኳችሁ ነው፣ ያልፋል። እውነት እኔ የማይታለፉ የሚመስሉ ብዙ ጊዜያቶችን አልፌያለሁ። እግዚአብሔር በሚያውቀው ነው የምነግራችሁ። ማለት ከዛ ከጨለመ ህይወት እግዚአብሔር አውጥቶ እዚህ ደረጃ ራሱን የማድረሱ ለእኔ ከምንም በላይ በቂ ነው።
አንዳንዴ ተስፋ ባጣንበት ሰዓት፣ ተስፋ በሌለን ሰዓት የሆነ እግዚአብሔር በሰው አምሳያ ተመስሎ ተስፋ የሆነ ሰው ይሰጣችኋል። አገኘሁ ብዙ ተስፋ የሆኑ ሰዎች ዳኒ፣ ኪዩ፣ እዛ እናንተም ቤተሰቦቼን ከልብ ማመስገን እፈልጋለሁኝ። ካሜራማኔን በጣም ላመሰግናችሁ እፈልጋለሁ። መኖር እንዳለብኝ ተሰምቶኛል። አሁን ላይ እግዚአብሔር ይመስገን ስራ አግኝቻለሁ። አንዳንዴ ማማረር ጥሩም ነው መጥፎም ነው ይመስለኛል፣ ግን መጥፎነቱ ያበዛል ማለት ከእግዚአብሔር ጋር ያለንን ሪሌሽንሺፕ ከአላህ ጋር ያለንን ሪሌሽንሺፕ እንዲቋረጥ ነው የሚያደርገው። ግን ስላማረርኩም ይሁን ይህንን ስራ ያገኘው ትላለህ አንዳንዴ ሳስበው እና ስራዬንም ነገ ከነገ ወዲያ ማሳያችሁ ይሆናል። ከዚህ በኋላ አልጠፋም። ዴሊ 200ም ሰው ይየን 100ም ሰው ይየን እንፖስታለን። ካለመፖሰት መፖሰት የሚለውን ቻሌንጅ ተቀላቅለናል ቤተሰብ እና እባካችሁ በድጋሚ ኪዩዬን ሃፒ በርዝዴይ በሉልኝ። ይህንን ስጦታ ኪዩ ስታለቅስ ማየት የሚፈልገው ሰው ማን ነው? እውነት በጣም የምትወደው ስጦታ ነው። በጣም ልትገዛው የምትመኘው የምትፈልገው ስጦታ ነበረ እና አሳክቼዋለሁ። አይጋችሁ እግዚአብሔር የተመሰገነ ይሁን። የሆነን ሰው ራሱ ማስደሰት በመቻሌ በጣም ለእኔ በጣም ትልቅ ደስታ ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በድጋሚ እንኳን ለኢድ አልፈጥር አደረሳችሁ ወይንም ሚናል አይዲ ብያችኋለሁ። መልሳችሁን ኮመንት ላይ ያስቀምጡልኝ። በያላችሁበት ሰላምና ጤና ብዝት ይበልልኝ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እሺ ቤተሰብ እንግዲህ ኪዩን ስጦታ ልሰጣት የሆነ ካፌ ውስጥ ቁጭ ብዬ እየጠበቅኳትኝ ነው። ያው ኢንትሮ ላይ እንደነገርኳችሁ ትንሽ የነበርኩበት ስሜት ምናምን ነገሮች ነበሩ እንትን እንዳለ ያደረጉኝ። ያው ኪዩም እዛ ጋር ደርሳለች፣ እየመጣች ነው። በድጋሚ እንኳን ለረመዳን ከሪም በሰላም አደረሳችሁ ላለሁ። እወዳችኋለሁ። እንዴት ነሽ? እንዳልቆም የሚያደርግ ካለኝ ሃፒ በርዝዴይ በድጋሚ አመሰግናለሁ። ልደቷ ነበርና ሃፒ በርዝዴይ አላልኳትም። ቤተሰብ ሃፒ በርዝዴይ በሏት። እሺ አመሰግናለሁ። ሰላም። እንዴት እድሜ መናገር ድፍረቱ አለሽ? ሴት ልጅ እድሜና የወንድ ልጅ ደሞዝ አይጠየቅም። ቤተሰቦች ራሱ ያውቃሉ። አይጠየቅም። ችግር አለው እድሜውን ብትናገር? ችግር አለው። ችግር አለው። የሴት ልጅ እድሜና የወንድ ልጅ ደሞዝ አይጠየቅም። እና ቤተሰብ ሰላም ውድና የተከበራችሁ ፋሚሊዎቻችን እንዴት ናችሁልን? በያላችሁበት ሰላማችሁ ብዝት ይበል። እና ቤተሰብ እንኳን ለኢድ አልፈጥር በዓል ለሰላም አደረሳችሁ። ነገ ነው መሰለኝ በዓሉ። ኢድ አልፈጥር ሚናል አይዲ ይባላል። ከዛ ሚናል ዘይፋይ ነው ምናምን ይላል። ኢድ አልፈጥር አይደል እንዴ ይባላል? ግን ኢድ ሙባረክ። እሺ ብቻ እንኳን አደረሳችሁ ቤተሰብ። መልካም በዓል ይሁንላችሁ። ሀገር ውስጥ ሆናችሁ ከሀገር ውጭ ሆናችሁ ታከብሩት ለሁላችሁም መልካም በዓል ብያለሁ። አዎ ቤተሰብ ያው እኔም ትንሽ ሰሞኑን የጠፋሁት የነበርኩበትኝ ስሜት ምናምን ነበር። አይዞህ ብላችሁኛል፣ አመሰግናለሁኝ። ከዛ በዘለለ ከዚህ በኋላ እንደዚህ አይነት ነገር ውስጥ ላልገኝ ቃል ገባላችኋለሁኝ። እግዚአብሔር ይመስገን ማለት የሰው ልጅ ጤና እስካለው ድረስ መስራት መለወጥ ይችላል አምኛለሁ። ኪዩዬ በዚሁ አጋጣሚ ላመሰግንሽ እፈልጋለሁ። አስቸግሮኝ ነበር በጣም ዝቅ ብለሽ በጣም አስቸግሮ ነበር። ይሄን የምር ምከሩት ቤተሰብ፣ ኮሜንት ላይ በደንብ ምከሩልኝ። ይሄ ልጅ ወደዚህ ስሜቱ ለመመለስ በጣም ነበር ያስቸገረን፣ በጣም ነበር ሲረበሽ የነበረውና ከስንት ጊዜ በኋላ ስለተመለሰ ግን ደስ ብሎኛል በጣም። አዎ የልደትሽ ቀን ስላልደረስኩኝ በጣም ይቅርታ። እንኳን ለ30ኛ ዓመት በዓልሽ በሰላም አደረሰሽ አደረሳት ቤተሰብ። አዎ አምሮባታል እንደምታዩት። በአጋጣሚ ሆኖ አልተመቸኝም እና አልተገናኘንም ነበር ያን ቀን። ምንም አይነት ጊፍት አልሰጠዋትም። ጾምም ነበር እና አክብረውም ማለት አልቻልም። ምናልባት ጾም ሲፈታ ድል አድርገን እንደምናከብረው ቃል እገባላችኋለሁኝ። ከዛ በዘለለ ኪዩዬ ነፍ ዓመት ኑሪልኝ። እግዚአብሔር ቀሪ ዘመንሽን ይባርከው። አሜን። ኑሪልኝ ክበሪልኝ ነው ምለው። አሜን። ልደቴ ጊፍት ዘመናዊ ቦርሳ ቡጋቲ ነው። በጣም ውድ ብራንድ ነው። ባይዘው ለውድ ሰው የሚገባ ውድ ስጦታ። እንኳን በድጋሚ ተወለድሽልኝ ኪዩዬ። በጣም እውነት ኩላሊቴን ልሰጥሽ ነበር። እንደዛችኛዋ ልጅ ትጥሰኛለች ብዬ ፈርቼ ነው። ወይኔ ስታምር። ውስጡ የሆነ ሌላ ስጦታ አለውና እዚህ እንዲከፈት አልፈልግም። አይቻልም። በቤት ነው እንድትከፍቺው። ከፈለግሽ የራስሽን ዩቲዩብ ካሜራ ከፍተሽ ዩቲዩብ ላይ ማሳየት ትችያለሽ። እንደዛ ይሻላል። እሺ ግን በጣም ነው የምጓጓው እንደዛ ሲባል እኮ ነው። በዚህ አልፈቅድላትም እንድትከፍተው። በኪዩ ቤት ገብታችሁ እዩት። በጣም ደስ የሚል ማንም ሰው የማይጠብቀው ስጦታ ነው። ማንም ሰው እና ነገ የእስላሞችን ጾም በማስመልከት ደግሞ የምሰራው ከባድ ቪዲዮ አለ።
መሀል ባህሉ ላይ ተገኝቼ እግዚአብሔር ከፈቀደ ቀርጬ ማሳያችሁ ይሆናል። በእኛ ሀገር እንዴት እንደሚሰገድ ጠዋት ላይ ምናምን 2 ቦታ ነው 3 ቦታ ተጠርቻለሁ። እንሄዳለን፣ እናግበሰብሳለን። ያው የኛም ጾም ነው። ምናልባት ስጋ ምናምን ላልበላ እችላለሁ። የወተት አፍቃሪ አይደለሁም፣ ግን ባህሉን እናሳያችኋለን አይደል? አረ በደንብ ባህሉን በደንብ እናሳያችሁ። እና ጠፋችሁ ምናምን ላላችሁ በጣም ይቅርታ። ከዚህ በኋላ ላለመጥፋት እንሞክራለን። አዳዲስ ፕላኖች አሉን። አሁን አንናገረውም ማለት በስራ በሂደት ነው የምታዩት። ከዚህ በኋላ ትንሽ ጠንከር ያሉ ውሳኔዎችን ልንወስን እንችላለን። እኔና ኪዩ እንትን እንዳይደነግጡ አይደል? ፌንት የሚያስቀም አዳዲስ ሀሳቦች አዳዲስ በቃ 00 ያልተነካ ማለት ነው አይደል? እና ቤተሰብ አንጠፋም። በጣም ይቅርታ። ያው ከዩቲዩብ ከጠፋው በጣም ቆይቻለሁኝ። ላይክ፣ ሼር፣ ሰብስክራይብ አድርጉት። እስከ ቪዲዮ መጨረሻ አብራችሁ ስለነበራችሁ እናመሰግናለን። እና ቴንኪ በሉልኝ። ሄኔን በጣም ቴንኪ በሉልኝ። በጣም ወድጀታለሁ። ታመስጦታናል። ቴንኪ በጣም አይገባም። በድጋሚ መልካም በዓል ለወዳጅ ዘመዶቻችሁ እንመኛለን። ቤተሰብ እወዳችኋለሁ፣ አከብራችኋለሁ። ኑሩልኝ። ሰላም